ወይኔ ጌታዬ ምንድነው የምታውቀው ነገር ማስረዳክ? ምንድነው ማስረዳክ? አረ በእግዚአብሔር እስክትመጣ እንዴት እንደጨነቀኝ እንዴ! እኔም በገዛ ቤቴ መተንፈስ ይጨነቀኝ እንዴ! ወጥቻ አልገባም በሰላም አልገባኝም። ፍቅር ለምን አታስረጂ? እሺ ምን አይነት ሰው ነው ያመጣህብኝ? ምን አይነት ሰው ነው ያመጣህብኝ? አልኩንዳይሽ ፊዮሪና ኑረም ሳሌ ጓላስምራ ብዙ ጠላት ያለብኝ ልጅም አይደለሁም። እንደዚህ የሚያጠባብቅ ነገር የለንም። ምንም ቆይ እነግርሃለሁ እና ችግር የለም። እናንተም ምንድነው? ለምንድነው የምትሰሩት? ምንድነው እናንተ አሁንም አላችሁ እንዴ? ምንድነው? ምንም ቆይ እነግርሃለሁ እኮ። ለምንድነው የደወልሽልኝ? ምንድነው የምትሰሩት? ምንድነው የሚሰሩት? ምንም የተፈጠረ እኮ ምንድነው ቆይ የሚሰሩት? እነሱን ሸኝቼ እኔ ካንተ ጋር አወራለሁ አንዴ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ትንሽ ሰላምታ ይፈጥኖባችሁ ሊሆን ይችላል። ምክንያቱም ነግራችሁ ነገር አቻካይ ስለሆነ ቶሎ ነው ቪዲዮ ያስኩት። ሁላ ካሜራማን ሳይሆን ጎረቤት ጠርቼ ነው ካሜራ እንዲይዝልኝ ያደረኩት። ምክንያቱም ለእናንተ ልነግራችሁ የምፈልገው ነገርና ትንሽ ስለፈራው እኔም ቶሎ ይሄንን ነገር ቪዲዮ ለማውጣት አለብኝ ብዬ ስላሰብኩና ያው መጥፎም ነገር ከሌለው ደግሞ እዚሁ ላይ ልቋጨው ስለፈለግኩ ነው። ያው ደንግጬ ትንሽ ፉጋ ደውያለሁ። ሌላ ሰው ጋር ስደውል ስልክ እየተነሳልኝ ስላልሆነ እሱን ጠርቼዋለሁ እና ሰሞኑ ሱቅም ስሄድ የባዛር እያንዳንዱ ክላስም ትምህርት ቤት ማለት ነው ስሄድ እያንዳንዱ ቦታ አንድ አይነት ሰው አለ የሚያስፈራ በቃ ፊዚካላቸው ግባብድ ምናምን ትልልቅ ሰው የለ እና አንድ ሰው ኖርማል እኮ ነው መንገድ ላይ ምናምን ብታዩት፣ ግን ሲደጋጋም የሆነ ነገር ግር ይላችኋል። ምክንያቱም የሚዲያ ሰው ስትሆኑ የሚወዳችሁም እንዳለ የሚጠላችሁም ስለሚኖር ትንሽ ስጋት ይፈጥርባችኋል እና ትንሽ ለንግግር ይቅርታ ከፈጠንኩባችሁ፣ ምክንያቱም እየቸኮልኩ ስለሆነ ነው ደንግጬም ስለሆነ እና እነዛን ሰዎች ደግሞ አሁን በተለቀቀው ቪዲዮ እነሱ በለቀቁት ቪዲዮ ላይ አየኋቸው እነዛ ልጆች እና በቪዲዮ ላይ ካየሁት በኋላ ደግሞ እሱ እንደሆነ ሳቅ ለምን ይሄን ማድረግ እንደፈለገ ግራ ገባኝ። ማለት እኔ ይሄን ያልጠበቃ የሚያስፈልገኝ ልጅ ነኝ ብዬ አላምንም። ምክንያቱም የሚጠብቀን አንድ ፈጣሪ ስላለ፣ ሲቀጥል ደግሞ ይሄን ያህል እኔን በጋርድ የሚያስጠብቅ ጠላቶች አለኝ ብዬ አላስብም። እሱ ነገሩን ከማካበዱ የተነሳ ይመስለኛል። ሲቀጥል ደግሞ ለእኔ ሳይነግረኝ እንደዚህ አይነት ነገሮች ማድረግ አልነበረበትም። ስለዚህ አሁን ቀድሜ በቃ ቪዲዮውን እንዳየሁት ማታን የተለቀቀው በማታውኑ ነው የደወልኩለት ማለት ነው ለስቲፍ። ለምንድነው እንደዚህ የምታደርገው ምናምን ስል ሊያስረዳኝ ሞከረ፣ ግን በስልክ አይሆንም ብዬ ቀጥሬዋለሁ። ከዛ ቀን ላይ ትንሽ ነገሮች ሲያስፈሩኝ ሰዎቹም አሉ አልሄዱም፣ ካሉ ወደ ሰፈር አሳያችኋለሁ ዞር ዞር አድርጌ ማለት ነው እና ለፉ በዛን ሰዓት ነው የደወልኩለት። ምክንያቱም ቤት ምንም ነገር ቢፈጠር ከጎኔ እንዲሆን እሱ ስለፈለግኩኝ እና ይሄ ነገር በጣም ስላሰጋኝ ቤት ቀይሬያለሁ ማለት ቤት ቀይሬያለሁ። ይሄንን የሚያደርኩት ደግሞ በማታ ነው። ያው ቤቱ ራሱ አላስተካከልኩትም፣ መጋረጃ አልሰቃቀልኩም ምናምን እና ያው እንደምታዩት ነው። ምንም እቃም አላስተካከልኩም። ማታ ነው የገባሁት ወደዚህ። በጣም ነው የሚያስፈራው እግዚአብሔርን። ምክንያቱም እኔ የምሰማውም ነገር ስላለ የባሰ እኔ ላይ ኮንፊደንስ እንዳይኖረኝ በራሴ ይሁን ሌላ ጠላት አለኝ ነው ይሄ ልጅ ማያውቀው ወይስ እነፉን ነው ጠላት አድርጎ እየሳለ ያለው? ምክንያቱም ብቻ ሲመጣ ነው ከሱ ጋር አውርቼ ይሄን ነገር መፍታት የምፈልገው እና እኔ ኮንፈርት አልሰጠኝም። ይሄን ሰሞን ደግሞ ትንሽ እያመመኝ ነው። ክላስ በስንት እየሄድኩኝ አስቡት፣ እዛው ሳያቸው እነዛን ሰዎች የሚነሳኝን ኮንፈርት አስቡት። እግዚአብሔርን በጣም ነው የሚያስፈራው። ሲቀጥል ሁሉም ቦታ ስታያቸው ወይ እናንተ ቀጥራችኋቸው ወይ እኔ ማቃቸው አይደሉም። አላናግራቸው ምን አይሉ አስተያየታቸው በጣም ነው የሚያስፈራው። እኔ ላይ የሆነ ነገር አድርጉ ወይ እኔን ተከላከሉ ምን እንደተባሉ አላውቅም፣ ግን ቪዲዮ ላይ ያየዋቸው ሰዎችና ሰፈር ላይ ያለሁበት ቦታ ሁሉ ማያቸው ሰዎች እነሱ ናቸው። ጭራሽ ደግሞ እግዚአብሔርን የሰፈሩ ምናምን ተውት፣ ኖርማል የምኖርበት አፓርትመንት ውስጥ በቃ እንዳለ አገኛቸዋለሁ። እኔ ጭንቅላቴ ስለፈራ ይስላል ሊሆን አላውቅም፣ ኢማጂን ያረጋቸዋል ሊሆን አላውቅም፣ በዙብኝ። ቪዲዮ ላይ ምናምን ካየዋቸው በኋላ ደግሞ በዙብኝ። ከዛ
የሆነ ነገር በሆንስ እንደው ወጥቼ ብቀርስ እግዚአብሔርን በጣም ከጎኔ ማንም የለም ብቻዬን ነው የምኖረው አንድ ነገር በሆንስ ብታገትስ የማን ያለ ማን ቤተሰብ ላስጨንቅ ነው በዚህ ትናንሽ ነገር ጌታን በጣም በቃ ኮንፊውዝድ ነው የሆንኩትና ይሄንን ነገር ደግሞ ሊፈታልኝ የሚችለው ስጢፋኖስ ብቻ ነው ምክንያቱም ልጆቹ ከነሱ ጋር ግንኙነት እንዳላቸው በቀጥታ በቪዲዮ አይቻሉ እና ያው እሱን ከጠየቅኩት በኋላ ለምስክርነት ለምናምን ከቪዲዮን በፊት ምን ተባብለው እንደሆነ ከፉ አንደበት መስማት ፈልጋለሁ ምክንያቱም እኔ ይሄናል ምንድነው በፈጣሪ ያልተማመንም ነው እንዴ ሰው ስለጠበቀኝ ነው እኔ ምኖረው ማልኖረው አይደለም እና እኔ ደግሞ በዚህ አይነት ነገር አላምንም ይሄናል እኔ ባለስልጣን ነኝ ምንድነኝ በጋርድ የሚያስጠብቅ ጠላቶች አለኝ ወይስ ሱፉና ቡሪክን ከሱ ጋር እልህ ወይ መበሻሸቅ ባለፈው ስለመቱት ሊሆን ይችላል ደውዬ ይቅርታ ጠይቀዋለሁ በእኔ ምክንያት ነው ይቅርታ ጠይቀዋለሁ ግን ለነሱ ማሳየት የፈለገውን ነገር በእኔ ላይ አይደለም ሲጀመር እንደዚህ የሚያመላልሰው ነገር የለም መቱት በቃ እነሱም ይቅርታ ማለት ካልፈለጉ ንቆ ማለፍ ነው ከነሱ ጋር ምንም ያገናኘው ነገር የለም እኔም ደግሞ እሱን ያመጣውበት ምክንያት ሌላ ርዕስ እንዳለው እያደረገ ነው ለሱ የሆነ ፍቅረኛ የሆነን አይነት ነው ነገር ለማሳየት እየሞከረ ነው በቪዲዮም ለነፉም ማለት ነው እኔና እሱ ኖርማል ጓደኛሞች ነን ቡታጀራ ላይ ነበር የምንተዋወቀው አሁን አዲስ አበባ ሲመጣ ተገናኘን ሌላ ትርፍ ነገር የለውም ይሄን ሲመጣ ደግሞ ከሱ ጋር በቃ እያስረዳውት እሱም እያስረዳን ተሰሙታላችሁ ካላመናችሁኝ ማለት ነው ሲቀጥል ግን እኔ ዛሬ በጣም ያለ ፕሮግራም ቪዲዮ ያስኩበት ነገር ይሄንን ነገር ለመጨረስ ነው ምክንያቱም እግዚአብሔርን አሁን ሰፈር ላይ በወርድ ወደ መሬት አያቸዋለሁ ልጆቹን አገኛቸዋለሁ ሰዎችን ማለት ነውና እኔ ደግሞ እንደዚህ አይነት ያኔ ለፕራንክ ራሱ ፕራንክ ላደረገው ስለ እነዛ ሰዎች አላደል በስንት በቃ ለምጃቸው እንዴት ለመልመድ ብዙ ሰዓታት ፈጅጆብኝ ነው ያን ቪዲዮ ራሱ የሰራሁት እንኳን እንዲማላቀው ሰው በቦታዬ ያንዣበበ ይቅርና ማለት ነው ሲቀጥል እኔ ወይ አልቀጠርኳቸው ወይ ምን አላልኳቸው ድንገት መተው ከጀርባ እንዲህ ሲቆሙ ሰው ስታናግሩ የምታናግሩት ሰው ስለናንተ ሴፍቲ ይጨነቃል ማለት ምን ተፈጥሮ ነው ከጀርባሽ ያሉ ሰዎች በተደጋጋሚ የሚያገኘኝ ሰው እንዲህ ነው የሚለው ባለፈውም እኮ ነበሩ ካጠገብሽ ባለፈውም እኮ ዛጋ ነበሩ ምናምን ይሉኛልና እኔ አልፎ አጠገቤን ዙሪያ ያሉ ሰዎች ኮንፈርት እስኪነሳ ድረስ እና ይሄ ነገር ደግሞ አልወደውም አልፈልገውም አልተመቸኝም ስለዚህ ለኔ ይሄን ያህል ነገር አያስፈልግም ምክንያቱም ቤት እስከቀይር ድረስ አስቡት ማንንም ከጎኔ የለም ጎረቤት አስቸግሪ ዘበኞችን ከስር ያሉ ጥበቃዎችን ምናምን የሰፈር ወዛደሮች እግዚአብሔርና ምክንያቱም ብቻ እነዚህ ንቃዎች ስለማልች በጣም ተቸግሬ ነበር ምን ልላችሁ ፈልጌ ነው እኔ እንደዚህ አይነት ነገር አልፈልግም ስጢፍ የሚያስቆም ከሆነ ዛሬ እነዚህ ሰዎች ከዚህ ከጎኔ የሚያዞር ከሆነ ያዞራታል እምቢ ካለ ግን አሻፈረኝ እኔ አልፈልግም ልጠብቅሽ ፈልጋለሁ ምናምን ካለ እግዚአብሔርን የድራስ እርምጃ ነው ፈልገው ምክንያቱም ነፃነቴን ይፈልጋለሁ እንዴ እሺ ያልኩ ኮኒ መሰለኝ በየሄድኩበት ሁሉ እንደዚህ ያለ ሰው እንደዚህ ብሎ ያፈጠጠ ሰው ነው የማገኘው እና የሆነ ነገር ነው የተሰማኝ እግዚአብሔርን ስለዚህ እኔ የመጨረሻ ውሳኔ ይሄ ነው እንግዲህ እናንተም ተስማሙበታላችሁ ብዬ አስባለሁ ምክንያቱም እኔ እንጃ ጭራሽ ማይሆን ነገር ነው አልፈልግም እና እንጠብቀው ፍራት አለ በዛ መደንገጤ ተደብቄ ኖርኩኝ ልገኝ ይሆን እንዴ ሌላ ጅብር ወጣች ሰማዩ ደመቀ ሄሎ አንተ ምድሮሽ ደውል ማታነሳው እሺ ደረስክ እሺ በቃ የድሮ ቤት አይደለም ቀይር ያለው ወደ ላይ ወጣ አራተኛው ላይ እሺ አራተኛው ላይ ከደረስ ደውልልኝ ለኔ እወጣልሃለሁ እሺ በራሴ ቤት እኮ ነፃነት አጣው እንዴ አሉ እኮ አሁንም ከሰው መሃል ነበርኩ ዛሬ ምድረ በዳው ምንድነው ያመሃል ወይ ምንድነው ምን አነሳው ይላክብኝ እንዴ ለምንድነው ነገሩ ቀስቀሽ ወይኔ ጌታው ምንድነው የምታውቀውን ነገር ማስረዳክ ምንድነው ማስረዳክ አረ በእግዚአብሔር እስክትመጣ እንዴት እንደጨነቀኝ እንዴ እኔም በገዛ ቤቴ መተንፈስ ይጭነቀኝ እንዴ ወጥቻለሁ በሰላም
አልገባኝም። ፍቅር ለምን አታስረጅ? እሺ ምን አይነት ሰው ነው ያመጣህብኝ? ምን አይነት ሰው ነው ያመጣህብኝ? ቪዲዮ ላይ ያያወት ሰዎች ምን አይነት ሰዎች ናቸው? እሺ መረጋጋት ትችላለሽ? ተረጋግቻለሁ። መልስልኝ ብቻ አንተ። እናሽ ረጋ ብለሽ። እሺ በቃ ማትመልስልኝም ከሆነ እነዚህ ሰዎች በቃ ዞር አድርግልኝ፣ ካጠገቤ ዞር አድርግልኝ፣ ከአካባቢ አርቅልኝ። እሺ ጥያቄሽን መልስልሻለሁ። ትንሽ ብቻ ረጋ ብለሽ። እሺ እኔ መረጋጋት ለምን ያስጨንቅሃል? አንተ ለምን አትመልስልኝም? እሺ እኔ ስለማስብልሽ ነው እንደዛ ያለው። እሺ ታስብልኝ ከሆነ በቃ እነዚህን ሰዎች ዞር አድርግልኝ። እኔ ነፃነቴን አጣው እንዴ? እኔ ብቻ ሳይሆን በዙሪያ ያሉ ሰዎች ነፃነታቸውን አጡ። እኔ ተሳቅቄ ልውጣ እንዴ? ተረድቼሻለሁ። እኔ ለማለት የፈለኩት አንድና አንድ ነገር ቢሆን ዙሪያሽ ላይ ያለውን ነገር ታውቂዋለሽ። ምንድነው የማውቀው? ለምንድነው የምታካብደው? ሲጀመር ልንገርህ፣ እዚህ በቪዲዮ ለምንድን ነው እናንተ ሌላ ነገር እንዳለ የምታስመስለው? እኔ እኮ ለነፉ የዛለ ስታስመስል ዝም ያልኩት እነሱን ከኔ ለማሸሽ ለማናደድ እነሱን ስለፈለኩ ነው እንጂ የእውነት የሆነ ነገር ኖሮን እያስመሰልክ ነው አንተ። የምርሽን ነው እንደዚህ ያልሽኛለሽ? ምን ማለት ነው? አይ እኔ እንደዛ ማሰብ አይደለም። አይ ልትረጅኝ አልቻልሽም። በቃ እኔ ሌላ ነገር አለ ወይም የሆነ ሌላ ሮንግ የሆነ ሀሳብ እንድታስቢ ብዬ አይደለም። ማሰብ ጥፋቴ ነው? አይ ያልክ ለተረጂው የምታደርገው ነገር የሆነ በጣም ጥብቅ ኮንታክት እንዳለን እንደ ፍቅረኛሞች ስታይል እያደረክ ነው። ገባ? እኔ ደግሞ ያን ነገር አልፈልግም። አሁን ላይ ከማንም ጋር ፍቅረኛ አይደለሁም፣ ልሆንም አልችልም። ስለዚህ ካንተ ጋር ደግሞ ሌላ አይነት ነገር እዚህ ጋር ማሳየት ምንም አስፈላጊ አይደለም። ምክንያቱም እኔ እናንተ የምናውቀው ነገር አለ አይደለም? ምንም እንደሌለ እናውቃለን። ስለዚህ ሌላ ሰው ጋር ማሳየት ምን ያስፈልጋል? ከዛም አልፎ ደግሞ ጠላት አለሽ፣ እንደዚህ ያለሽ ጠላቶች እሺ የፈለጉትን ያርጉ። እኔ ላይ ስልጣን ኖሯቸው እስቲ ያርጉ፣ ይሁንላቸው። ግን እኔ ራሴን መጠበቅ ካቃተኝ ፈጣሪ አንድ የሚጠብቀኝ አለ። ገባህ አይደል? አስበህልኝ ነው። ተረድቻለሁ። ተረዳውክ እኮ በቃ አስበህልኝ ነው። በጣም አመሰግናለሁ። ግን በቃ እታች ብትወርድ ታያቸዋለህ እና ሂድና አቃሉ ስገባ ማይቻቸው በቃ መናገር አይጠበቀብኝም። ሂድና ከጎን ያርቀልኝ። ግን አንድ አትፈልግም፣ እሷ አትፈልግም። የሚጠብቃት አንድ ፈጣሪ አለ እና ተጠበቃ አያስፈልጋትም በላቸው። በቃ አመሰግናለሁ። ቢያንስ እኔን ትቀየሚያለሽ ማለት አልተቀየምኩም፣ ችግር የለም። በነግርሽ እሺ አትይኝ። ተረዳሽኝ አይደል? እኔ ያየሁትን ነገር እሺ ስላላልኩክ ብቻ የኔ ነፃነት ትወስዳለህ ወይ እንዴ? እሺ ማለት እሺ አትይኝ ምን ማለት ነው? ምንም እግዚአብሔርን ውሃን ባያነሳ ምክንያት እንደምሰጠኝ ግን እየተረዳህ ነው? ምንም ምክንያት በየት በኩል አስበሽ እንደሆነ አልገባኝም። በምንም በኩል ላስበው በቃ አልፈልግም እንደዚህ አይነት ነገር። እሺም ልበልክ እምቢ አልፈልግም። ዞሮ ይሄን ነገር ሳቅኩ አልፈልግም አይደል እንዴ? ገባ? እንዲህ ስትይኝ ምን ፊል እያደረኩኝ እንደሆነ ታውቂያለሽ? ላይክ ልጆቹ አንቺን እየጎዱሽ የሆነ እኔ እኮ ያልኳቸው እኮ አንቺን በርቀት እንዲጠብቁሽ እንጂ ይሄን ያክል እንዲያስጨንቁሽ እያለ እነሱ መጥፎ ሰው ሆኖ አይደለም። አክቹሊ እዚሁ ነው ያሉት። ይዣቸው መጥቼ እንዲወሩሽ ማድረግ እችላለሁ። አንዴ ብቻ እሺ በይ። ማውራት አልፈልግም በቃ። እሺ የጎዱሽ ነገር እስኪ ጎዱ ነው እንዴ የምጠብቀው? አልፈልግም። የጎዱሽ ነገር አለ። ሴፍቲ ከነሳቸው ቀጣይ እስኪመታቸው ልጠብቅ? እስኪመታቸው ነው ላንተ መናገር ያለብኝ። እኔ እኮ ያልኳቸው በርቀት አንቺን እንዲጠብቁሽ ነበር። ይሄን ያክል ላይፍሽን ሩድ እንዲያደርጉት ፈልጌ እኮ አይደለም። አሁንም እታች አሉ ላይክ ይዣቸው መጥቼ እንዲወሩሽ ማድረግ እችላለሁ። በእናትሽ እሺ በይኝና አንዴ እሺ በይኝ። ያልክ ምጠራቸውም ከሆነ ማለት ነው ከዚህች ልጅ አጠገብ ካሁን በኋላ እራቁ። ጥበቃ አትፈልግም። ፍላጎትሽ ነው ያ ፍላጎትሽ ነው። በጣም ቅርታ አይደልሻለሁ። ብቻ ግን አንቺ ተረጋጊ። እኔ ይዣቸው መጣ ምንድን ነበር ያልኳችሁ? ምንም እኮ አድርገው ያልካቸውን ስተው ምናምን ሳይሆን እኔ አልፈልግም። ቃልሽን አክብሬልሻለሁ፣ አከብራለሁ። እነሱ ግላችሁ የፈለጉት ነገር ምንድን ነው? እቺ ልጅ ከሩቁ ጠብቋት፣ እናንተን እንድታያችሁ አይደለም የምፈልገው።
እስጢፋኖስ ምን እያልክ ነው? ያልኳችሁን ነበር አንዴ እየጠየቅኩት። በቃ እኮ እሱም ታወራላችሁ። አሁን ያልኩህን ብቻ አድርግልኝ። ገባ? አረግልሻለሁ። በቃ አረግልሻለሁ እኮ በላቸው። ግን ይሄንን ነገር ከክፋት እንዳትወስጂብኝ አውቃለሁ። ችግር የለም። ኧረ ችግር የለም። እኔ የሆነ ኖሮኝ ወይም የሆነ ነገር ተፈጥሮ ሲል ቢያንስ በቃ ልክ እንዳቅሜ ተረዳሽኛል። አንቺን መጠበቅ ያለብኝ መስሎ ስለታየኝ በጣም ይቅርታ። ችግር የለም። ችግር የለም። በጣም ይቅርታ። እኛ ባንድ ነገር ነው በጣም ስትረስ ውስጥ እየገባሽ ነው ልጅ ተረዳሽኛል። በዙሪያው ሰው ሊቀርብ እየቻለ አይደል። በጣም ጭንቀት ላይ ናት። ላይ ዛሬ ስደውልልኝ እንዴት ሆኜ እንደመጣሁ ይሄ ነው። ይሄ ግን መሆኑ ምክንያቱን አላውቅም ነበር። እኔ ግን ያልኳችሁ በርቀት ነበር። ትናንት የተፈጠረውንም ነገር ቪዲዮ ላይ ታለች። በቪዲዮ ስታይ ነው ያወቀችው። እስጢፍ እንገርክ ስማ፣ በቃ ንገራቸው ብቻ እንደማልፈልግ፣ ምክንያቱም ምንም ነገር አልፈልግም። በቃ እሺ፣ የኛ ነገር እዚህ ጋር ያብቃና ልትሉኝ የምትችሉት ነገር አለ እናንተ? አይደልና አንቺ እኮ የናክልኛ የምትፈሪው ነገር ምንድነው? እኛ እኮ ለአንቺ ለደህንነትሽ ብለን ነው። ምክንያቱም ስንሰማ ብዙ አይነት ሰዎች አንቺን እንደምፈልጉ ስለሰማን ለደህንነትሽ ያክል ነው እንደዚህ። አይ እናንተ አስተሳሰባችሁ እኮ ትክክል ነው። ያው እሱ ምናምን አስበን ምናምን አይደለም። ገብቶኛል። እሱ የነገራችሁ ያው አካብዶ ስለሆነ ነው እንጂ እኔ እንደዚህ አይነት ብዙ ጠላት ያለብኝ ልጅም አይደለሁም። እንደዚህ የሚያጠባብቅ ነገር የለንም። ምንም ቆይ እነግርሃለሁ እና ችግር የለም። እናንተም ምንድነው? ለምን ምንድነው? ምንድነው? እናንተ አሁንም አላችሁ እንዴ? ምንድነው? ምንም ቆይ እነግርሃለሁ እኮ። ለምንድን ነው የደወልሽልኝ? ምንድነው የምትሰሩት? ምንድነው የሚሰሩት? ምንም የተፈጠረ እኮ ምንድነው የሚሰሩት? ቆይ እነሱን ሸኝቼ እኔ ካንተ ጋር አወራለሁ። አንዴ እሺ ዝም በል እሺ። እዚህ ምን ይሰራሉ እንዴ? እኔ እኮ ነኝ የጠራሁት አይደል እንዴ? እኔ ነኝ የጠራሁት። የት ነው? ምንድነው ያለሽው? እዚህ ቤት የምትሰራው? እሺ አንዴ ዝም በል በቃ። አንዴ ተረጋግተህ ስማኝ። ወይኔ እኔ እኮ ነኝ የጠራሁት። እሺ ምን ይሰራሉ? ጠርቻቸው እነሱንም። ለምን? በቃ ዝም በል አንዴ። እስካሁን በቃ ስለነበረኝ ጊዜ በጣም አመሰግናለሁ። እናንተ አላስጨነቃችሁኝም ይሄን ነገር ስለማልፈልገው እንጂ ከሱ ጋር ያላችሁ ነገር ከሱ ጋር መጨረስ ትችላላችሁ። እና በቃ እስጢፍ አይበቃም እንዴ? ምንድነው እስጢፍ? ምንድነው እያደረክ ያለው? ምን ይሰራሉ እሷ ቤት ውስጥ? ምን ትሰሪያለሽ እዚህ አንቺ? አንተ መጠየቅ የምፈልገው ነገር እሺ አንዴ ምን ትሰራላችሁ እዚህ እናንተ? አንተ መጠየቅ የምፈልገው ነገር ስላለ ነው እንጂ ጠየቅኩክ ሌላ ነገር እኮ እንድትመላለስ አይደለም። እንዴት ነው የደወልሽልኝ እኮ? የሆነ ነገር ይሆንሽ እኮ ነው ይመስለኝ። አንዴ ስማኝ ያውልህ እሱ ምንድን ነበር የባለፈውን ቪዲዮ ልትሰሩ ስትሉ ያወራችሁት ነገር አለ። ቪዲዮ መጀመሪያ ላይ ደውሎ እየዛተባችሁ እንደሆነ ምናምን እሱን ነገር አንዴ ያጥራልኝ። ንገረኝ፣ ምን እንዳለክ ብቻ ንገረኝ። አስተካከልን እኮ በቃ እኮ ንገረኝ። እሺ አንዴ ንገረኝ፣ ለኔ ስለምፈልገው። ምኑን ልንገርሽ? ምንድነው ደውሎ ያላችሁ? እሱ ለምን ፈለግሽው? ፈለግኩት አለን። በቃ እኛ እኮ ጨረስን ከነሱ ጋር። አንዴ ድጋሚ ምን ይሰራሉ እዚህ ቤት እኮ? አንዴ ፈለግኩኝ። እኛውን እስከ ዛሬ የቆየ ነው ለሷ ደህንነት እንደነው። ምን ማናችሁ እናንተ? የምን ደህንነት ነው? ማነው ስለሷ ብዙ ሰው እሷን እንደምፈልግ ስለሰማ የኔ መጨነቅ እኮ ነው እኮ። አሁንም እሱ ነው የቀጠራችሁ እሷን እንድትጠብቁ። አንተ ምን አይነት ሰው ነህ? ያማህን እንዴ አንተ? ይሄን ጥፋት ነው ብለህ ነው አንተ የምታስበው? ማናቸው እነሱ? ፈጣሪ ናቸው እንዴ እሷን የሚጠብቋት? አንቺ ምን አይነት ጥበቃ ነው የሚያስፈልግሽ? ለብሮ የምትጠብቋት ማናችሁ? እኔ እኮ እንድትከራከርልኝ አይደለም እየጠራሁት። ባክንን ብላችሁ ነው እንዴ የምታስቡት? ምንድነው የተፈጠረው? እስጢፍ በቃ ችግር የለም። ነገ ተደዋውለን ማውራት እንችላለን። መውጣት ትችላለን። እንዴ ጤነኛ አይደለም እንዴ? ነገሩን ሁሉ እኮ እኛ ማለፍ ባለብን ካለ ማድረግ ያለብኝ። እስጢፍ አንድ ነገር ልንገርህ፣ እኔ በሌለሁበት ተረዳኛ። ቢያንስ ነው ይሄ ምን አይነት ሰው ነው? ለመጨቃጨቅ አይደለም፣ ቢያንስ ተረዳኝ። ስለ በኔ ቦታ ብትሆን አንተ ታረጋው እንደዛ። እሺ አንዴ ስነ ስርዓት። እንደዚህ አይነት አስተሳሰብ የለኝም እኔ። የትንሽነት ምልክት ነው። እንዴት ነው ሰው ይጠብቃታል ብለህ የምታስበው? አንቺ ፈልገሽው ነው መጠበቁ? ጥበቃ እንዲኖርሽ ፈልገሽ? ዝም ብለህ ስላላወራሁት ነገር አታውራ። አንዴ ዝም ብለህ ስማ እስቲ። እንዴ ልንገርህ እስጢፍ፣ ካሁን በኋላ ማለት ነው ከነሱ ጋር በስልክ እንዳታወራ፣ ከሱም ጋር ሆነ ከቡሪ ጋር። ሲቀጥል እኔ በሌለሁበት እንዳታገኛቸው። ለአንተም በጣም አመሰግናለሁ እና ነገ እንገናኛለን። ዛሬ በዚሁ ይለቅ። ገባ? አመሰግናለሁ። እናንተንም አመሰግናለሁ። ችግር የለም። ሂድ። ችግር የለም። እርግጠኛ ነኝ። ያው ጨርሳል። እሺ በቃ አዲ ማለት ምንድን ያለው? አስረጂኝ። ምንድነው እየተካሄደ ያለው? የምን ሰላምታ ነው?
ምንድነው ነገ ለምን ይጥራሽ አንዴ? እሺ እኔ የሆነ ነገር ይሁንሽ ነው መሰለኝ እንደዚህ አስጨንቀሽ ስትጠሪ በጣም ነው የደነገጥኩት። ልንገርክ እንቲነችና እሺ ምን ሰራ ያኔ እናንተ የሰሙኑ ነገር አያስደውልም አውቃለሁ፣ ግን ከጎኔ ማንም ሰው ስልክ ያነሳልኝ ስላልሆነ ስልክ አነሳልኝ። ለምን ደወልሽልኝ አልደወልሽልኝ አይደለም ግራ ገባኝ። እዚህ ቤት ውስጥ ምን ትሰሪያለሽ? እስቲፍ እኔ እንዲጠብቁኝ ጠበቃዎች እኔ ሳላቅ ቀጥሮ ነበር። እነዛ ሰዎች ደግሞ እኔን አስፈርተውኝ ነበር። ሁለቱ ብቻ አይደሉም ሌላም ሰዎች አሉ፣ ግን አሁን ያያቸው ሁለቱ ብቻ ሊሆን ይችላሉ። ባለፈው የሚያያቸው እነዚህ ናቸው፣ ግን ሌላ ሰዎች አሉ። እና ይሄን ነገር ሳይ በጣም ተደናገጥኩ፣ ፈራሁኝ። ማታም የደወልኩልክ እቃዎች እንድንቀይር ነበር ከዚህ ፍርሃት ተነስቼ ማለት ነው እኮ። በፍርሃት ነው ቤት የሚቀየርሽው ጭራሽ? አዎ ፈርተሽ። ምን አይነት ነገር ነው? ምንድነው ይሄ ልጅ ሊጫወታ? ለምን የምን ጥበቃ ነው? ምን አይነት ጠላት ነው ያለሽ እናት አንቺ? በቃ እሱ የተረዳው አረዳድ ነው። በቃ ችግር የለም አለፍኩት፣ ይቅርታ ብሎኛል። እኔም ይሄን አስተሳሰብ እንዲያድርበት ስላልኩኝ፣ ምክንያቱም እናንተ ያሳያችሁት ነገር ነው ለዚህ ሁሉ ስለሰነዘራችሁ። እኔ ይዤው የመጣሁት ልጅ ገና ለገና ለምን እንደዚህ ታወራናለክ ብላችሁ አወርዳችሁ መታችሁ ስለላካችሁት እኔን እንደዚህ ካደረጉኝ እሷ ምን ያደርጋታል ብለው ስላሰቡ ነው። እሺ በመጀመሪያ ደረጃ ከዛ ፊት ስለተፈጠረው ነገር ቡሪካ ስለሰነዘረበት ነገር አይደለም ማውራሽ። ከዛ በኋላ ጭራሽ እኔ ባልሰነዘርኩበት ያን ሁሉ ትግስት ባሳየሁበት እኔ ጋር ደውሎ ነው የዛተው እንዲያስደርጋቸዋለሁ ምናምን። ትላንት የተፈጠረውንም ነገር አይተሻል። ግን እኔ ወደ ኋላ መመለስ አልፈልግም። በቃ ይሄ ትንሽ ልጅ ቢሆን ነው ብዬ ነው ያሰብኩት። አሁን እኔ በምን ፍጥነት እንደመጣሁኝ እንዴት ተጨንቄ እንደመጣሁኝ እኔ ነኝ የማውቀው። አመሰግናለሁ። ምን ሆነሽ? ብቻ እኔ ኖርማል ችግር የለም። የኔ ናት እንትን አትበይ። ችግር የለም ችግር የለም። በቃ አመሰግናለሁ። ለዚህ ነበር የጠራሁት እና ቢያንስ ልጁን እየደወላችሁ ባታስጨንቁት። አረ አንቺኛ ደውለንለት አናውቅም እንዴ? እሱ ነው ደውሎ ያስፈራራል። እሱ ጋር ያለውን ነገር ደግሞ ከቪዲዮ ውጪ ጨርሳለሁ። ችግር የለም። ነገሩ ስላልገባው ሊሆን ይችላል። እኔ እንደዚህ አይነት ልጅነት የለብኝም። ባይዜ በቃ ችግር የለም። አመሰግናለሁ። አመሰግናለሁ። ደህና ነሽ አንቺ? እኔ ደህና ነኝ። ቤት ቀይረሽ ነው? እንትን ማፍሰስ ነገር ካለ ደውል። ችግር የለም ደውላለሁ። እሺ እራስሽን ጠብቂሽ። እሺ ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽ ግን እስካሁን ልረሳሽ አልቻልኩም። ብሩህ ቀን ባክና አልኩንዳይሽ ፊዮሪና ኑረ ምሳሌ ጓላ ስምራ ፊዮሪና የሌት ብሩኝታና ነሻምሳሌ ጓላ ስምራ